እኮ አንተ ደግሞ እኔ እየሰማኝ ያለው በቃ የሚሰማህን ነገር ብቻ ነው እያወራኸኝ ያለው። ምን ግራ የሚያጋባ ነገር የለም። አሁን ነገር እኮ በቃ ሊያስደነግጥህ ይችላል እዚህ መገኘቴ፣ ግን ደግሞ በጣም እየደነገጥክ ነው ያለው። ታውቀዋል። በጣም የማታውቀው እብድም የገባብህ ሰው እየመሰለህ ነው። ስለዚህ ኖርማል ነው። ደግሞ ናፍቀኸኛል። ተረጋጋ። ስትረጋጋ አሁን ስለደነገጥክ ነው እዚህ መገኘቴ ነው እንጂ ኖርማል ነው። እየከበድክ ያለው አንተ ነህ። ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። እኛ ፈጣሪ የተመሰገነ ይሁን። ዛሬ እኔም ሄርሜላም ብሩክም ተገናኝተናል። እንግዲህ የተገናኘ ነው ለአንድ ለከባድ ነገር ነው። ያን ነገር ሄርሜላ በደንብ ታስረዳቸዋለች፣ በደንብ ትገልጽላቸዋለች ብዬ አስባለሁ። ከዛ በፊት ግን ሁላችንም ሰላም ማለት ስላለብን ብሩኬ ሰላም በል። ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? እንግዲህ ዛሬ ከሌላው ጊዜ ትንሽ ከበድ ያለ ፕራንክ ነው ይዘን የመጣ ነው። ፕራንክ የምንበለው እንግዲህ ፈተና የምንበለው አላውቅም። አብርሽ ምን አይነት አቋም ምን አይነት ሀሳብ እንዳለው የምናይበት ቀን ነው። ምክንያቱም ያሰብነው ሀሳብ እውነት ለመናገር ይከብዳል እና እንግዲህ ምን ማለት እንዳለብኝ አላውቅም እና ብዙ ነገሮችን የምናይበት ብዙ ነገሮችን የምናስብበት ምን አይነት አመለካከት እንዳለው አብርሃም በተለይ ደግሞ ለሄርሜላ ምን አይነት ሀሳብ ምን አይነት አመለካከት እንዳለው የምናይበት ቀን ነው እና ደግሞ አሁን እንግዲህ እንደምታዩት ያለነው ሩም ውስጥ ነው። አብርሽ ሩም ይዟል። የሩሙን ቁልፍ እንዴትም ብለን ተቀብለናል እና እዚህ ሩም ውስጥ የሆነ ነገር አሪፍ ፕራንክ ለመስራት አስበናል። እንግዲህ ይቺ እንደምታዩት ለመደበቅ የምትሆን ክፍል አለች። እዚች ጋር ደግሞ እንግዲህ እንደምታዩት በጣም መሽቷል። አሳያቸው እና እንግዲህ ይህንን ሀሳብ ያመጣው አቤላ ነው። ካሜራውንም የያዘው አቤላ ነው። ከመሸ ምን አይነት ሀሳብ እንዳመጣ አቤላ አሪፍ ሀሳብ ይመስለኛል። እግዚአብሔር ይማረክ ነው የሚባለው። ብቻ በጣም ፈርቻለሁ። እውነቴን ነው የምላችሁ። ተጠርቼ ነው ነገራቸው በደንብ አስረዳቸው። እንግዲህ ሄርሜላ የሀሳቡ ከአቤል ጋር ተመካከር ሀሳቡን አጽድቀዋለች ይሆናል ብላለች እና እንግዲህ ምን አይነት ሀሳብ ምን አይነት አመለካከት እንዳለው ሁላችንም ማወቅ እንፈልጋለን። እናንተም ኦዲየንሶች አብርሃም ምን አይነት ሀሳብ አለው ምንድነው አመለካከቱ ውስጥ የሚለውን ነገር ለማወቅ እንግዲህ እንደምትጓጉ ተስፋ አደርጋለሁ። የአብርሃም ልብ ምን አይነት ጠንካራ እንደሆነ ታይበታላችሁ። ያው እንዴት ነው ኦዲየንስ የተቀረጸለትን ብቻ ነው አይደል የሚያየው። የአብርሃም ውስጡ ምን ይሰማው ምን ይሁን ብቻ የሆነ የተቃቀፈና የተሳሳመ ሁሉ ሌላ ነገር ነው አድርገው የሚያስቡት አይደል። አይ ቲንክ ያንን ደግሞ የሚመዝኑበት የሚፈትኑበት ቤተሰብ ደግሞ ከምንም በላይ ነው። አይ ቲንክ የአብርሽ ኦዲየንሶች ከምንም በላይ ናቸው። ኤቭሪቲንግ እየቀረጸ የሚያሳያቸው ለዛ ይመስለኛል። እና ዛሬ ደግሞ ባጭሩ ቁልፍ አግኝተናል። አብርሃም ያረፈበት ሩም ነው ይሄና ይሄን ሀሳብ እኔ አላመነጨሁትም፣ ግን ደግሞ በሀሳቡ ተስማምቻለሁ። ዞሮ ዞሮ እኔ እመጣለሁ። እናንተም ብትሆኑ ደግሞ ማወቅ ይኖርባችኋል። ስለ አብርሃም በጣም የምትጨነቁ ሰዎች ስላላችሁ እሱ ምን አይነት አስተሳሰብ እንዳለው እኛ ከጎኑ ያለነው ሰዎች እናውቃለን። እናንተ ግን ተቀርጾላችሁ የምታዩትን ብቻ ስለሆነ ማለት ነው። ስለዚህ ዛሬ መጥቶ እኔ ደግሞ በጣም ፈርቻለሁ። ከምልክ በላይ ፈርቻለሁ ማለት ይሳሳታል። ምን ይሆናል? እኔ እንጃ። ወዴት ነው የሚሳሳተው? ኧረ ቁም ነገር የምሬን ነው። ሲሪየስ እኔም ብቻ ሳልሆን ሁሉም ቤተሰብ እዚህ ጋር በጣም እኔ ብቻ እኔ ምንም እንጃ ጭንቅላቴ ላይ ፈርቻለሁ እንጂ ምንም ይፈጥራል ብዬ አላስብም። የብዙ ሰው ጥያቄ ይመስለኛል። የብዙ ጥያቄ ነው። ወንድ ልጅ ነው ወንድ ልጅ ይሳሳታል። ወንድ ልጅ ደግሞ ይሳሳታል። ስለዚህ ላለማሳሳት ሞክሪ። እሱ ብቻ ሳይሆን ላለማሳሳት ሞክሪ። አንቺ በነገራችን ላይ አንቺ እንትን ላለማሳሳት እዚህ እንዴት እሺ ሊሆን ብቻ ተሳስሽ ነው እንዴት አይደለም ፕራንክ አድርጊው ብላችሁ ነው አይደል እንደመጣው ወንድና ሴት ሩም ውስጥ አስበሽዋል። ወንድና ሴት ምንም በቃ በማይታወቅ ማንም በሌለበት አንድ ሩም ውስጥ ከዚህ በፊት ደግሞ ብዙ ነገር ግን ይሄን ሐሳቡን ስታመጡ ነበር እንትን ማለት ያለባችሁ። ዛሬ ደግሞ የሩሙን ቁልፍ ያለ ፍቃዱ ከፍተሽ እዚህ ጋር ቁጭ ብለሽ ወይም እዚህ ጋር ቁጭ ብለሽ ስትጠብቂው
ምን አይነት ሀሳብ እንደሚያስብ ራሱ እንግዲህ ቤተሰቦች ያው አብርሃም ከሄርሜላ ጋር ምንድን ነው ያለው ምናምን የምትሉ ጠያቂዎች ኮሜንታተሮችም አላችሁ፣ ብዙ የምትደውሉ የምትጠይቁም አላችሁ እና በዚህ ቪዲዮ ምናልባት መልስ ሊሆን ይችላል ብዬ አብረው ነው የሚያድሩት ተብሏል። አብረው ነው የሚኖሩትም ተብሏል። ለዛ ነገር ይሄ ምላሽ የሚሆን ይመስለኛል። ምናልባት የማየው ነገር እኔ አሁን ለምሳሌ በጣም ሊያስደነግጠኝ ይሆናል። 50-50 ነው የሆንኩት እዚህ ጋር የሆነ ብቻ ልቤ ፈርቷል። ምክንያቱም ባለፈውም የሆነ ፕራንክ ስናደርግ ብዙ ነገሮች ወደ እሱ አድልተዋል እና አሁን ደግሞ እኔ እንጃ አላውቅም ምን እንደሆነ ብቻ የሆነ ልቤ ፈርቷል። እንግዲህ ቤተሰቦች እዛ ጋር እስቲ ካለ እዛ ጋር እንደብቀዋለን ካሜራውን። እኔና እዩ እዚህ እንደብቃለን። አቤላ ካሜራውን ካቆምከ በኋላ ትወጣለህ ወይ እኛ ጋር ይገባል? አብሮቹ ይገባል። የሆነ ድብቅ አድርገን ካሜራውን እናስቀምጠውና ሲመጣ እንግዲህ እንኳን ደህና መጣህ እለዋለሁ። በዚሁ እንዴት ገባች ብዙ ነገር ነው ጭንቅላቱ ላይ የሚመጣው። ቤቱን በደንብ እንደሚያስገባው አልጠራጠርም። ካሜራውን አንተ እስቲ ኩን ታዘጋጀዋለህ። ከዛ እዚህ ጋር ቁጭ ብለሽ በቻልሽው መጠን ለማሳሳት ሞክሪ። ከዛ ምን አይነት ሀሳብ እንዳለው አብርሃምን ማወቅ ነው። አታሳስችሁ ብላኝ ነበር እኮ ሰርፕራይዝ አድርጊ። በደንብ ይሆናል አይደለ? እንትን ለማለት ሞክሪ። ምንድነው አመለካከቱ? አንቺም ይሆናል አይደለ? በቃ በደንብ ለማሳሳት ሞክሪ። እንዳይሳሳት ለማሳሳት ሞክሪና ያለውን እውነታ ማወቅ። ከምንም በላይ ለኦዲየንስ ነው እኔ ማሳየት የምፈልገው። እኔ ደግሞ በማውቀው ልክ አውቀዋለሁ። ችግር የለውም እኮ። ሀሳባችን ይሄንን ይመስላል። መጋረጃ ውስጥ ሰልፊ ስቲኩን እንደብቀውና እንዳይታይ በቻልነው መጠን አቤላ ይሰራዋል ብዬ አስባለሁ። ያለው አቤላ ይሄ ከብደህ አቤላ እንግዲህ ከካሜራ ጀርባ እንግዲህ ካሜራ የሚይዝልን ስላልነበረ ነው እስካሁን። አሁን ስቲኩን እዛ ጋር እንከተዋለን። ቁልፍ ደግሞ ስለሌለው አለው ከጎንሽ ነኝ በሉ። አይዞሽ ባይዘው ምንም ነገር ቢፈጠር አለን እንወጣለን። እዚህ ውስጥ ነው ያለነው እኛ ቤተሰቦች። ምንም ነገር ተፈጠረም አልተፈጠረም ከዚህ ውስጥ ድምጹን እየሰማችሁ ነው። በረብሻ ነገር ከፈጠረ የሆነ ነገር ከፈጠረ ወጣ በሉልኝ። ኧረ በስመ አብ በቃ አለዚያ ብሩክ ነው በለው። አንዴ ልጅ ኳኳ ካረግሽው በቃ ወተነ ምንም እንደዚህ የሚያስፈራ ነገር አይፈጠርም ብዬ አስባለሁ። ከዛ በመቀጠል ቁልፍ የለውም። ቁልፉን አሁን እዚህ ጣለው ሳይቆልፈው ይውጣ ስለማያውቅ እንዳትዘጊበት በሩን። ኦኬ ክፍት አድርጊውና ኖርማሊ ቁጭ ብለሽ ትጠብቂዋለሽ ማለት ነው። ይሄንንም ማይክ እንደሆነ እንዳያውቅ እዚህ ጋር ዝም ብለን ቁጭ እናደርገዋለን ወይ የሆነ ነገር ውስጥ እናደርገዋለን። ችግር የለውም። ወይ ደግሞ እየጎረጎርሽን ብትጠብቂው ኖርማል ነው። አይ ስልክ እንደኖረ መታወቅ የለበትም። ስለዚህ ስልኩን የሆነ ጥግ ላይ እንከተዋለን። እንደገና ካሜራውን እዚህ ጋር በስቲክ እናስገባለን። ከዛም በኋላ እኛ እዚህ ውስጥ እንገባለን። ውስጥ ላይ ከገባን በኋላ አንቺ እዚች ጋር ማድረግ ያለብሽን ነገሮች ታደርጊያለሽ። እኛ ደግሞ ከውስጥ ሆነን እያንዳንዱን እንቅስቃሴ በደንብ እንሰማለን ማለት ነው። ግን ቆይ እኔ ጥያቄ አለኝ። አቤልም ይገባል ማለት ነው? አዎ እንዴ ካሜራው ዘጋ ስለሚቀመጥ አለ ለጥፈን ካሜራውን ሁላችንም እዚህ ውስጥ እንገባለን። ግን ቆይ አይደለም ሽንቱን መሽናት ይፈልግስ እንደመጣ ሽንቱ መሽናት ቢፈልግ ሽንቱ ያመጣለትም ማለት ነው። ወደ ሽንት ቤት ምናምን እንዲገባ ምናምን እንዳትፈቅጂ በፍጹም። እዚሁ ለመጨረስ ሞክር ያለውን ነገር ማለት ነው። እኛ እዚህ ውስጥ ነን ያለነው፣ ካሜራ እዚህ ጋር ነው ያለው። ሁላችንም እንገባለን። ይሄን ይመስላል ቤተሰቦች እንግዲህ እንዴ ቆይ ፈርቻለሁ። እሺ ካሜራውን ግን ቀልጠፍ አድርጋችሁ አስቀምጡ። እንግዲህ ከወጣ ላይ ቀር እዚህ ጋር እንደምንም ብለህ በስቲኩ እንትን ከፍ አድርገህ ታስገባዋለህ ማለት ነው። ካሜራ በሩ በሩ ዝጋው። አሪፍ ቦታ የተቀመጠ ይመስላል። ጎበዝ ነው እንደዚህ አይነት ነገሮች ላይ በደንብ አክቲቭ ነው። እንግዲህ ቤተሰቦች የመሸ ነው እና እራትን በልቶ ሊመጣ ይችላል አብርሃም። ስለዚህ አንድ 15 ደቂቃ 20 ደቂቃ 30 ደቂቃም ሊቆይ ስለሚችል በትዕግስት መጠበቅ ነው እንግዲህ ያለን ነገር። እሱ እስኪመጣ ድረስ በሩንም ኦልሬዲ ክፍት አድርገን ጠብቀን ማለት ነው። ወይኔ ቅልጥፍና በሩን ክፍት ነገር ነው እንግዲህ ትንሽ ብቻ መለሳለሁ። አይ ቶሎ ሊመጣብንም ስለሚችል ወይ ጭንቀት አጠጥፉ። እሺ ድምጻችን አለው እያላችሁ ዘፈን ዝፈኝልን ምናምን እንሰማለን እዚህ ቁጭ ብለን። አይ ድምጻችሁ እንዳይሰማ ለማንኛውም ደህና ዋሉ፣ ደህና ደሩ። በጣም 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 ፈርቻለሁ። እውነት ቤተሰቦች ምን ማድረግ እንዳለብኝ አላውቅም። ይህን ሀሳብ አመጡት፣ ተቀበልኩኝ። ፈርቻለሁ፣ በእውነት በጣም ፈርቻለሁ። ምንም የሚጠረጥር ብዬ አላስብም። መሽቷል። እስቲ አብረን እንጠብቀው።
ሰርፕራይዝ! እንኳን ደህና መጣህ። ደህና ነህ? እንዴት ነህ? አይዞን አትደንግጥ። እኔ እንዲህ ጎበዝ ነኝ ታውቃለህ። ደህና ነህ? እንዴት ነህ? እንዴት መጣሽ? ምን ነው እንዴ? ምንድነው ምን ጉድ እንዳደረኩህ ቁልፍህን ከየት እንዳገኘው ብነግርህ አታምነኝም። ከየት መጣሽ? ስላየኸኝ በየሆነ ነገር አወቅኩኝ። እኔ ቀላል ሰው እንዳልመስልህ። ከዛ በኋላ ቤት እንቅልፍ እምቢ ሲለኝ መጣሁኝ። ጊዜ እናሳልፋለን፣ ሻርክ እንበላለን። ሰዓቱን አይተሽዋል? እንኳን ደህና መጣህ። በሶስት ሰዓት ምን ትሰሪያለሽ? ችግር አለው። አስፈላጊ ከሆነ እሄዳለሁ፣ ግን ደግሞ ስታየኝ ደስ ይለኛል። ደስ ይልካል ብዬ አሰብኩና ቁልፍን እንዴት አድርጌ እንዳመጣሁኝ አልገባም። ከዛ ደግሞ አዝረክርከው ነበረ ግን ፎፎ አድርጌ ጠበቅኩህ። እንኳን ደህና መጣህ። ደህና ነህ? ውሎ አሪፍ ነበር? ምንድን ነው የምትሸሽ? እዚህ ጋር ቁጭ ብለን እራት እንበላለን። በቃ ደስ የሚል ጊዜ እናሳልፋለን። በቃ ናፍቀኸኝ ነበር። ሌላም ናፍቀኸኝ ነበር በጣም ለጠፍኩት ቻፕስቲኬን። ከዛ በኋላ ቁልፍህን እንዴት እንዳገኘሁት የበር ቁልፍህ አልነበረማ እኮ መኪና ውስጥ ነበር የምትቀምጠው እና ሳጣው ሩሜ ምናልባት ከረስታውት ብዬ ነው የመጣሁት። ላጥ አድርጌ እንደምንም አድርጌ ከዛ በቃ ስታየኝ ደስ ይልካል ብዬ ነው ያሰብኩት። ደብሮ ስለነበረ ደስ ይልካል ብዬ ነው የመጣሁት። መሽቷል እኮ አሁን 3 ሰዓት ሆኗል። ይሄ ምን ሆነሻል? ካለ ምን ችግር አለ? ስለዚህ ያው ታዲያ ወደ ቤት በቃ ላይ ደህና እኮ ደግሞ የመጣሁት እኮ አብረን እንተኛለን ከፈለክ ማለቴ። እሺ ነው ቁጭል ነው ችግር የለውም። አሁን ምንም ቁልፍ ጠፍቶ እኔ ጋር መገኘቱ ነው ያስገረመክ? ቁልፍክ እንዴት እንዳገኘሁት እነግርሃለሁ። ነው ቁጭል እኮ ትንከራ አገኘሽ ነገር ልሽ ከነው ታገኘሁት። በቃ ስታይ ደስ ይላል ብዬ ስላሰብኩኝ መጣሁ። እንኳን ደህና መጣህ። ስልክ እንደዚህ ነው የምትቀበለው? አስደነገጥሽ እኮ ለምን ደነገጥክ? እንጃ አላውቅም። በእርግጥ አዎ አስደንግጫለሁ፣ ግን ደግሞ አሁን እንደዚህ ቆሜ ምናምን ኧረ በቃ ቀለል አድርገው። አንዳንዴ እንደዚህ የሚያስደነግጥ ነገር ለዚህ ከቁጭ በል ሚሸኘኝ ችግር የለውም። ሚሸኘኝ ሰው አላጣም፣ ችግር የለውም። አንተ አሸኘኝም ምን ችግር አለው? አንዴ በዛት አይደለም እራት በልተን ምናምን ከዛ በኋላ እንዳየሩ ሁኔታ ወይ ወደ ቤት ሄዳለሁ ማለት ነው። አብርሽ ደብሮክ አብርሽ እንዴ ነሽና እኔ ደስ ይልካል ብዬ ነው አሁን እዚህ የመጣሁት። እኔ ስራዬ ብዬ አስቤበት ነው የመጣሁት። አልሄድም። እንዴት ስራዬ ብዬ ማለት በቃ እዚህ እመጣለሁ። እንደ እኔ ቤት ያደርኩት ምን እሰራለሁ? መጣሁኝ በቃ መኪና ውስጥ አገኘሁት ቁልፍ ግን ከዛ እንዴት ነው መኪና ውስጥ የምታገኘው? በቃ የሆነ ነገር አገኘሁት። አብርሽ ወይኔ ጉዴ! ና እስኪ ና እዚህ ጋር ቁጭ በል። ለምን ታካብደው? መኪና አለታች ላድርስሽና ልመለስ። የትም አልሄድም። ከፈለክ በመሀላችን እዚህ ጋር ትራስ እናደርግና እኔ በዛ በኩል አንተ በዚህ በኩል ታድራለህ። ወይ ታዲያ ነው ሰዓቱ ነው እግዚአብሔርን 3 ሰዓት ከ20 ነው የሚለው። ይኸው እኮ ምን ችግር አለው? ሰዓቱን አይደለም እኮ አሁን አብርሽ ነው እዚች ጋር አሁን መሽቷል። ሴት ነኝ አልወጣም። እዚች ጋር ትርፍ ትራስ አስፈላጊ ከሆነ እናመጣና መሀል ላይ አድርገን ከዛ በኋላ እኔም አልጠጋም አንተ ማትጠጋ ተማምለን እንተኛለን ማለት ነው። ምን ችግር አለው? ምን ችግር አለው? እና በሰዓት ሌላ ተጨማሪ ሩም ላይ ያዘንሽና ሌላ ሩም ማለት ይችላል። እኔ ቤቴን ትቼው እንደ የመጣሁት ሩም እኔ ከአንተ ጋር ላድር ነው የመጣሁት። ሌላ ሩም ይዛለሁ። ምን ችግር አለው? ምን ችግር አለው? እንዴ በዚህ ልክ ከመጀመሩ መዳት ነው ጀመርሽ ከኔ ጋር አስታካብት ነው እኮ አሁን ሌላ ሩም ላይ ያዝልሽ። መሽቷል። አሁን እሺ ቢያንስ ቆይ ተረጋጋና ቁጭ በልና አራት በልተህ ምናምን ምንድን ነው ደግሞ ያራፍ ልችን መጣው አልፈልግም። ምንድን ነው ደግሞ አይደል እንዴ
በቃ ሻወር ትወስዳለህ ምናምን እረፍት አድርገህ እራት በልተን ከዛ በኋላ እንዳልኩህ ነው። አስፈላጊ ከሆነ እኔ እዚህ ጋር እተኛለሁ፣ አንተ አልጋ ላይ ተኛ። በቃ እኔ ሌላ ሩም ለመያዝ አልመጣሁም። አብርሽ በጌታ እንደዚህ አትበለኝ፣ እንደዚህ አትበለኝ። በቃ ምንድን ነው የምትጨነቀው? እኔ ኖርማል እኔ መጣሁ አይደል እንዴ? ሴባይ እኮ ነኝ መጨነቅ ያለብኝ። ከመጣሁ እንዴ ደግሞ በቃ ምንድን ነው ቤት ደግሞ ደብሮኝ ነው አልኩት። ዛሬ ቀኑ ሙሉ ስራ ተበላሽቶብኛል። እሱን እየተመካከርን እንቆያለን ብዬ ነው የመጣሁት። እሺ ከዛ ምን ገጠመሽ ምናምን ነገር ብለህ ጠይቀኝ። በቃ ያው እኔ መምጣት ያስደንቅሃል። በእርግጥ ግን አጋጣሚ ሆኖ ቁልፍህን አገኘሁት። በቃ ምን ችግር አለው? ለምንድን ነው እንደዚህ የምታካብደው? ሄርሜላ እኮ ነኝ የማታውቀው ሰው እንዲገባብህ ነው የምትመስለው እኮ በእናትሽ እኔ ያለኝ ነገር ደክሞኛል። ስለዚህ ሻወርን ውሰድ፣ እራት እንብላ። ሄርሜላ ወይኔ ልቀቅልሽና ሌላ ሩም ሊያዝ እንዴ ምን ሆነሻል? አንቺ የማይሆን ነገር ነው እያወራሻለሽ። እሺ ቁጭ በል። እሺ ምንም የሚያስቸኩል ከሆነ እኮ ምንም የሚያስቸኩል ነገር የለም። ቁጭ በል። እኔ እንደዚህ ስለመጣሁ የሚደብረኝ አታድርገኝ። ሲጀመር አንተ ላይ ባልተማመን አልመጣም ነበር። ታውቃለህ፣ እንደዚህ ውጪ ምናምን ትለኛለህም ብዬ አላሰብኩትም። በቃ ልትደነግጥ ትችላለህ። ቁልፍ ሳሰጠኝ ሩምክን ሳላቅ መገኘቴ ሊያስደነግጥህ ይችላል። በቃ በአጋጣሚ ብቻ አገኘሁት ቁልፍህን መጣሁኝ። ከዛ ባለፈ ዛሬ ስራ ተበላሽቶብኝ ነው ያልኩት እያልኩ ነው። ቢያንስ ወይ ልጠይቀኝ ሞክር እንዴ። ያንተ ሲደብርክ እንደዚህ ነው ከድብርት ማውጣት። ከዛ ባለፈ 3 ሰዓት ለምን 4 ሰዓት 5 ሰዓት 6 ሰዓት አይሆንም? ምን ችግር አለው? በመሸ ነው እንዴ? ተንኮል ከታሰበ እኮ ቀን ላይ ይደረጋል። ስለምናምን እያወራሁሽ አይደለም። በቃ እኮ ከተረዳሽኝ እኔ አሁን ማረፍ ፈልጋለሁ፣ መተኛት ፈልጋለሁ ነው ያልኩሽ እኮ። ተኛሽ፣ እኔ እዚህ ጋር እጠብቅሃለሁ። በቃ ምንም ጠብቂኝ። እኔ እዚህ ጋር ቁጭ ብዬ ይሄንና ይሄን አጋጥሞ እኮ እዚህ መሆንሽ ትክክል አይደለም። ምን ችግር አለ? እዚህ መሆንሽ ትክክል አይደለም። ሄርሜላ እየሰማሽኝ ነው? አብርሃም ደግሞ ታካብዳለህ በጣም። ይሄ እኮ ከማካበድ ካለማካበድ ጋር የሚገናኝ ነገር አይደለም ሄርሜላ። ሲቀጥል ደግሞ የሚመጣ እንግዳ አለ እዚህ። ማነው እሱ? እኮ የሚመጣ እንግዳ አለ። ይሄ በቃሽ። ማነው የሚመጣው? እንግዳው ማነው? ንገረኝ ሄርሜላ። የሚመጣ ሰው አለ አልኩሽ። ላይ ነገር አይጠበቅብኝም። ስለዚህ ሰዓቴን አትብኝ ነይ ሂጂ። እሺ ቆይ ቢያንስ ተረጋጋ። እሺ ቆይ ልንገርህ እኮ ያለ ልንገርህ። ቆይ ተረጋጋ ቢያንስ። እሺ ራት እንብላ። ከዛ በኋላ እኔ ራትም ሁሉ ነገር በልቼ ነው የመጣሁት። እሺ ያልበላውም ራት ነው ያልበላውም። ከዛ በኋላ መሽቶ ማለት ትችያለሽ ወይ እዚህ ሆቴል ማለት ትችያለሽ። ሄርሜላ በእግዚአብሔር የሚመጣ ሰው አለ እያልኩሽ እኮ ነው። የሚመጣ ሰው አለ። ስለዚህ ነው ሂጂ በቃ። እኮ ማን እንደሚመጣ ነገር አይደል? ከሚመጣው ሰው ጋር እንደዚህ ለሶስት አንተኛ ምን ችግር አለው? ምን ማለት ነው? እሺ ነው እሺ። የሚመጣው ሰው ጋር ዳጋ አብራችሁ ተኝ። ምን ይችላል? ሰው ለማደር አይደለም ለመሄድ ነው። አውርተን ለመሄድ ነው። በቃ ማወራው ነገር አለ። አውርቼ እኔ ራሴ ነኝ የምትመጣው። በዚህ ነሽ ምሸኛት ሄርሜላ በእግዚአብሔር ነው። በቃ ለምን ነው የምታስወልኝ? እሺ ቆይ እኮ ሰዓት ይወስድሽ ነው ተረጋግተህ ካውራኝ። በጣም ተረጋግቻለሁ። እኔ በቃ ነው ይሁን ናና ቁጭ በል። ቆይ እሺ አንዴ ቆይ ምንድን ነው ቁጭ በል። ቆይ አንዴ ቁጭ በል እሺ አንዴ እዚህ ጋር ሌላው እያከበድክ ነው እኮ ሄርሜላ። እኮ ከማካበድ ጋር አይገናኝም ይሄን ነው። እሺ ዛሬ ቀን ሙሉ ደብሮኝ ነው አልኩት። ስራ ተበላሽቶብኛል። ስለ ስራዬ እንኳን አትጠይቀኝም። እኔ ሲደብርክ እንደዚህ ነው ከድብርት ማውጣው። 3 ሰዓት ስለሆነ ብቻ ነው እንደዚህ የምታካብደው። ምግብ ከፈለክ የወደ ሴክሽን አምጥቻለሁ። እኔ ምግብ ችግር አይደለም ነው፣ ስለ ምግብ አይደለም እያወራ ያለሁት። ምግብ አላልሽም እንዴ? እራት በልተን እረፍት አድርገህ ሻወር ወስደህ ከዛ በኋላ ነው ያልኩህ እንጂ እኔ እንትን አላልኩም። እንዴ ገባብህ ነው እኮ የምትመስለው። ማታውቀው ሰው ነው እኮ የምትመስለው። ነው ስለማወቅ ታለማወቅ አይደለም። አንደኛ ያለ ፍቃድ ሩም መገኘት በራሱ ጥፋት ነው እኮ። እሱ ያስደነግጣል ብያለሁ እኮ፣ ግን ነገርኩህ እኮ በቃ ብሽ ማለት ይሄ ነገር ሊያስደነግጥ ይችላል፣ ግን አሁን በዚህ ሰዓት ሂጂ የምትለኝ ነገር ልክ አይደለም። ከዛ ባለፈ ደግሞ ኖርማል ነው። ምንድን ነው በቃ 3 ሰዓት 4 ሰዓት 5 ሰዓት ሰው እስከ 9 ሰዓት ሲያመሽ የለ እንዴ? ምን ችግር አለ? በጣም ትቀልጃለሽ። ለመቀበል መሰለኝ ላይ መጣሽ ነው። በጣም እያስጨናነቀኝ ነው ማለት በዚህ ልክ ልሸሻኝ አይገባም። በቃ ሄርሜላና ቢያንስ እንተዋወቃለን። ከዛ ባለፈ እኔ መምጣቴ ሊያስደነግጥ ይችላል። በቃ ተረጋግተን ራት እየበላን ማለት ማውራት እንችላለን።
ከዛ ቃኔ ዛሬ በጣም ደብሮኝ ነበረ ምናምን ዛሬ ማለት ነው ደብሮኝ ነው አልኩት። በጣም ለምን አትለኝም እንዴ አንተ እዚህ መምጣት ብቻ ነው እንዲያስጨንቀህ? ደብሮኛል ሰው አጥቻለሁ ማማክረው ሰው የለኝም እያልኩ ነው። ከዛ ስራም ተበላሽቶብኛል። ከዛ እንትን ብያለሁ በጣም እያካበድክ ነው። በቃ እኮ እዚህ የሆነሽ መታየት የለብሽም። የሚመጣ እንግዳ አለ እያልኩሽ እኮ ነው። በቃ ስለዚህ ሸበይና ሂጂ በቃ። በዚህ ልክ እንትን እየታገስኩሽ እንኳን ላይ መጥለኝ እኮ አንተ ደግሞ እኔ እየሰማኝ አይደለም። በቃ የሚሰማህን ነገር ብቻ ነው እያወራኸኝ ያለኸው። ምንም ግራ የሚያጋባ ነገር የለም። አሁን ነገር እኮ በቃ ሊያስደነግጥክ ይችላል እዚህ መገኘቴ፣ ግን ደግሞ በጣም እየደነገጥክ ነው ያለው። ታውቀዋል። በጣም የማታውቀው እብድም የገባብህ ሰው እየመሰለህ ነው። ስለዚህ ኖርማል ነው። ደግሞ ናፍቀኸኛል። ተረጋጋ። ስትረጋጋ አሁን ስለደነገጥክ ነው እዚህ መገኘቴ ስለደነገጥክ ነው እንጂ ኖርማል ነው። ገባክ? ስለዚህ ስትረጋጋ ቀን ልካም ያስባለሁ። ከዛ በኋላ ደግሞ ቀን ሙሉ ደግሞ ስራ አስገባኝ ነገር ለማዳመጥ ራስን ነጻ አድርጓለሁ። ቤት አድርጓለሁ። እኔ ሲደብርክ እንደዚህ ነበርኩኝ ወይ ብቻ ብስታት ቁለት መጣብሽ ወይ ጉዴ ምን ያረጋት ስልክ እየተደወለልኝ ነው። በእናትሽ በቃ እኔ ይሄ ነው። እሺ በይኝ እኮ ለዛሬ እንኳን በእግዚአብሔር ለማንሽ ነው። በዚህ ሰዓት መምጣት ለምንድን ነው ይሄን ያህል ያስደበረክ? 3 ሰዓት ያህል በጣም መሽቶ ነው እኮ። እሺ እዚህ መምጣት ሊያስደነግጥህ ይችላል፣ ግን ደግሞ ተረጋጋ። ከዛ በኋላ 30 ደቂቃ ራስህ ጊዜ ስጠውና ስትረጋጋ በቃ የሚላ ደግሞ እንዴት ባለች የሚለውን ነገር ታስብበታለህ ማለት ነው። አብርሽ ምንም መጨነቅ ነገር የለም። እንደዚህ እንደውም ማየት አልፈልግም አብርሽ። ስለማይሰማ አይደለም መሄድ አለብሽ። በቃ እንደዚህ ነው የምታከበረኝ? እንደዚህ ነው ይቅርታሽ። በጣም በቃ በሌላ ነገር እናወራለን። በቃ ምን ተንኮል ያሰብኩ ነው? ምንም ተንኮል ስላላሰብሽ አይደለም። በቃ እኔ ምን ታደርጊኝ ፕሊዝ። ስለዚህ መሄድ አለብሽ እንዴ ምላ በዚህ ልክ እንኳን እኔ እንትን ማለት አትሞክሪ። እኔ እንዲደብረኝ ትፈልጊያለሽ? ሁሌም ለአንተ ደስታ ነው የምኖረው ትይኛለህ እንዴ? ስለዚህ ለእኔ ደስታ የምትኖሪ ከሆነ እኔ በቃ ሂጂ። ከዛ በኋላ ነው የምሄደው እና ደግሞ እንደዚህ በቃ እሺ ተረጋጋና ምን እንደምልክ አላውቅም። እንደዚህ አይደለም እኔ እንደዚህ አልጠበኩም። ታውቃለህ ስመጣ ትንሽ ደቂቃ ልትደናገጥ ትችላለህ። የሩምህን ቁልፍ እንዴት እንዳገኘው ምናምን ልጠይቀኝ ትችላለህ። በቃ ይህ ነገር ሊያስደነግጥህ ይችላል። ያልጠበቀው ነገር እኔ እዚህ መገኘቴ ሊያስደነግጥ ይችላል። ግን በዚህ ልክ ውጪ ሂጂ የሚያስብል ነገር አለ ብዬ አላሰብኩም። እሺ አሁን ምንድን ነው የምትይኝ? ምን አድርገህ ነው የምትይኝ? በእግዚአብሔር ምን አድርገህ ነው የምትይኝ? በቃ ተረጋጋ። ኖርማል አድርገው፣ ነገሩን ቀለል አድርገው። ምን ነው ኖርማል ማድረገው? በቃ ዛሬ ደብሮኝ ነው ያልኩት። ያለውን ነገር እነግርሃለሁ። ስራው እንዴት እንደተበላሸብኝ። ከዛ በቃ አብረን እንትን እንላለን፣ እራት እንበላለን። ሻወር መውሰድ ካለክ ሻወር መውሰድ፣ ደክሞኛል እያልክ ነበረ። ቀለል ይበልክና ከዛ በኋላ እኔ ደግሞ የተፈጠረው ነገር እነግርሃለሁ። ምን ምንም የምረጋጋው ነገር የለም። በጣም እያስጨነቅኝ ነው ጌታ። ምንም አንቺ ነሽ እያስጨነቅሽኝ ያለሽው። እየገባብህ ነው የምትመስለው እኮ አንቺ ነሽ እያስጨነቅሽኝ ያለሽው። አንተ ነህ በጣም እየተጨነቅ ያለው ነገሮችን እያካበድክ ያለው አንተ ነህ። ዞር በል እንጂ ችግር አለ ብለህ ነው